ጉድ ጉድ ጉድ! ዛሬ አዲስ ነገር አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁላችሁም? ሰላም ሰላም ብያለሁ። ውድ ሂቶቼ በጣም እጅግ አድርጌ አመሰግናለሁ የምታበረታቱኝ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ሀይሚዬና ቡራ ትናንትና መጥተው ሰርፕራይዝ አደረጋት ቤት ማለት ነው። እንግዲህ ጥድት ያለ ቤት ገዝቶ በቃ ለሀይሚዬ ነው ብሎ ማለት ነው። እንግዲህ ደግሞ እዩ ደግሞ የልጁ አባት ነኝ እኔ ብሎ ደግሞ ሌላ ደግሞ መጥቷል። እንደ ቆይቹ እዩ የምትባለው ሴትዮ ግን ከስንት ወንድ ጋር ነው እንትን ያለችው? እናንተዬ አረኔ እየገረመኝ ነው ያለው ማለት ነው። እና እሷ ደግሞ ከሌላ ወንድ ደግሞ መጥቶ እውነቱን አወጣለሁ እውነቱን በደንብ አድርጌ ፋይል አለኝ ብሎ እንግዲህ መጥቷል ማለት ነው። ያ ደግሞ ማን ነው የሚለውን እዚህ ጋር አስቀምጥላችኋለሁ ማለት ነው። እና ሁላችሁም ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ የምትተባበሩኝ ማለት ነው እጅግ አድርጌ አመሰግናለሁ ውድ ቤተሰቦች። እና ብሩኬ ደግሞ ሰርፕራይዝ አደረገናት። ያበቃ ምን ቢል ጥሩ ነው። ካሁን በኋላ እኔና አንቺ አብረን አንቀጥልም። ስለዚህ ይሄን ቤቱን ላንቺ ማስደሰት ብዬ ነው ይሄን ነገር ያደረግኩልሽ። ካሁን በኋላ ግን እኔ የፈለግኩትን ነገር ማድረግ እችላለሁ አለ። እናንተ ምን እያለ ነው ግን? ብሩኬ ግን ደህና ነህ? በሰላምህ ነው? ሀይሚዬ ደግሞ በቃ ደስ ብሏታል። ለብቻ ልኖርበት ነው ወይስ ወደፊት የማገባው ባል አብሬ ከሱ ጋር ሊኖር ነው እያለች ነበር፣ እየቀለደች ነበር የነበረው። ያው ለመታረቅ ፈልጋለች ማለት ነው። አይ በነገራችን ላይ ጠብ አይደለም ማለት ነው። ጠብ አይደለም፣ ጠብ እንዳልሆነ እኮ አውቀናል ማለት ነው። ብሩኬ ደግሞ የኔ ቅመምዬ እያልክ እንደ እንላ የሚባለው ነገር አረ ይደብራል፣ እውነት በጣም ይደብራል። አረ ተው እናንተ ልጆች ተው ተው፣ አታጨልሉን እኛንም ተው ተው። እና ለማንኛውም ደግሞ የለበሰችው ልብስ አይታችሁታል፣ ልብ ብላችሁታል። ቤተሰብ አላያችሁ ከሆነ እኔ ልንገራችሁ ማለት ነው፣ እስከ ልብሱ ማለት ነው። ይሄ ደግሞ ዝንጥ እንደዚህ ሽቅርቅር ያለችበት ልብስ ታስታውሱ ከሆነ ማለት ነው፣ ታስታውሱ ከሆነ አዲስ አበባ ሆኖ የገዛላት ነው ማለት ነው። ሁለት ልብስ፣ አንደኛው ወርድ ሎኑ ምንድን ነው የሚባለው? አልሞይ ሁለት ቀሚሶ ገዝቶላት አልነበር? ገና ታይሄዱ ማለት ነው። ወደ ቡታጅራ ታይሄዱ የገዛላትን ቀሚስ ነው የለበሰችው። አያቸው አይደል? ፎብ ላይ መጣችው። እሱ የገዛላትን ልብስ ለብሳ ማለት ነው። እና አሁን ላይ እውነት ነው ወይስ ውሸት ነው? እንዴት እንያዛችሁ? ቆይ እኔ ግርም ያለኝ እኮ እንዴት አድርገን እንያዛችሁ እናንተ ልጆ? ኧረ ተው አታጨልሉን፣ ተው ግደላችሁም፣ ተው ተው። ለማንኛውም ማለት ነው፣ ለማንኛውም ድራማችሁን ቀጥሉበት፣ ችግር የለውም። ግን እንደዚህ በሚያስጨንቅ ሁኔታ ባታረጉት ጥሩ ነው ብዬ ነው የማስበው። እና ተለያየን ምናምን የምትሉትን ነገር ደግሞ ይሄ ምንም አይሰራ፣ ምክንያቱም ለሌሎችም ምንም አይጠቅምም፣ ምንም አያስተምርም። እባካችሁ ልጆች እና ይሄን ነገር ትታችሁ ያው ድራማው እንደቀጠለ ቢሆን ችግር የለውም። እኛ ምን አገባን? ቀጥሉበት፣ ሂዱበት ማለት ነው። ግን እናንተ ሰላም አወርዱ፣ ሰላም ሆኑ። ሰላም ሆናችሁ በቃ ምክንያቱም ካሜራ ላይ ትመጣ አትጨቃጨቁ፣ መጨቃጨቁ ይቅርና ነገሮችን በሰላም ፈታችሁ ብትመጡልን ደስ ይለናል። እና ስለዚህ ትናንትና አሁን ደስ የሚል ቪዲዮ ነው የተሰራው። እውነት ለመናገር ቡራዬ ኮንግራ ብለናል። በጣም እውነት ለመናገር በጣም ጀግና ወንድ ነው። እውነት ለመናገር ማለት ነው። ወላሂ እኔ በጣም ነው የማደንቀው። በጣም በጣም እኔ ሁለቱንም እወዳቸዋለሁ። ግን እውነት ለመናገር የተግባር ሰው ነው ልጁ እውነት እና በጣም ጀግና ነው እውነት። የእሱ ጓደኞች አሁን አብረው ያሉት ማለት ነው እውነት ለመናገር ማለት ነው የእሱን ያህል እንደዚህ ያደረጉ ሰው እስካሁን አላየሁም። እና በጣም ስኬታማ ነው፣ በጣም ጀግና ነው፣ በጣም ጎበዝ ነው። የሚሰራቸውን ስራዎች ደግሞ በቃ መጨረሻ ላይ ነው የሚያሳውቀው እንጂ እንደ ሌላ ሰው እንደዚህ ቶሎ ብሎ ነገሮችን ለማሳወቅ አይቸኩልም። እና በጣም ጀግና ወንድ ነው እውነት ለመናገር ማለት ነው። እና ሀይሚዬ ደግሞ አንቺም ጀግና ሴት ነሽ። በቃ ማሰብ አለብሽ ካሁን በኋላ በቃ ይሄን ያህል እንደዚህ በቃ እንደዚህ የሚወድሽን እንደዚህ ላንቺ ስፍስፍ እያለ ላንቺ ለወደፊት የምኮኝበትን ነገር እያረገልሽ እኔ ካንተ ጋር አልቀጥልም እያልሽ ማለት ነው። እዛ ጋር እዩ ጋር ነህ እያልሽ እንትን ተምትዩ ማለት ነው። በቃ አሁን ላይ ሰላም አወርዳችሁ ሰላም ሆናችሁ የልጆችሽ 4 ልጆችሽ አባት ሆናችሁ መቀመጥን አትፈልጊም። እና ስለዚህ እዩ የምትባለውም
እንግዲህ ልጁ የሌላ ነው። እንግዲህ የስንት ሰው እንደሆነ አናቀም። እንግዲህ ደግሞ ሚስጥርን አወጣለሁ ብሎ መጥቷል ማለት ነው። እሱ ደግሞ ማን ነው የሚባለው ልጁ? ስሙን ይቅርታ አላቀውም፣ ግን ሀይሚን አፍቅሬያታለሁ ብሎ አንድ ጊዜ መጥቶ ነበረ። እሱ ልጅ ነው እና ሁሉንም ነገር አውቃለሁኝ ከመጀመሪያ እስከ መጨረሻው ፋይል አወጣለሁኝ እያለ ነው ማለት ነው። ስለዚህ እዩ ደግሞ የታየህ አንተ ከኔ ጋር ነበርኩ እያለች እየታገለች ነው አሁንም ማለት ነው። አያታ ትግል አልወጣችም ልጅቱ የብሩኬ ነው እያለች ነው። እንግዲህ ብሩኬ ደግሞ ትናንትና መጥቶ ሰምታችሁታል። እኔ ራሴ ንጽህናዬን ስለማቅ ነው እንደዚህ የምከራከረው እንደዚህም ሆነው። ስለዚህ እኔ የጊዜው የቀኑ ቀን የሚወጣ ቀን ግን ሁላችሁም ታፍራላችሁ እያለ ነው ብሩኬ ማለት ነው። እና እንግዲህ ሁላችሁም እንደምታፍሩ ባለሙሉ ተስፋ ነኝ። እኔ ምንም ነገር ባላረኩት ነገር የኔ ነው ብላ እንዲሁ ገግማ የኔን ህይወት ለማበላሸት ነው። ስለዚህ አሁን ላይ ግን በጣም ሁሉን ነገር ተስፋ ቆርጫለሁ እያለ ነው ማለት ነው። ተስፋ ትቁረጥ እንዲ እንደዚህ ዝንጥ ያለ ቤት ሰርተ ቅመሟ እንደዚህ ተሽቀርቅራ መጥታለ። ምንም ተስፋ መቁረጥ አያስፈልግም ማለት ነው። እና ስለዚህ ሰላም አወርዳችሁ በቃ አፏ ብላችሁ መኖር ነው ካሁን በኋላ ማለት ነው። እና እዩ እንግዲህ ብወልደውም ያንተም ከሆነ በቃ ሙሽ እያሳድጋለሁ ብላለች። ሙሽ ታሳድግልሃለች። እድሜ ለእናት እንጂ እናቴ ቆንጆ እናት አለች። እና ስለዚህ በምንም ነገር ተስፋ መቁረጥ የለብህም ማለት ነው። ስለዚህ ተቅመሟ ጋር መቀጠል አለብህ። ቅመሟ ደግሞ በቃ ነገሮችን ለማብረድ ሞክሪ። ነገሮችን እንደዚህ በቃ ብዙ ጊዜ እንትን ማለት ይሆናል የለ አትመልሻቸው ወደ ኋላ ነገሮችን ማለት ነው። ወደፊት ጉዞ ወደፊት ነው እንጂ ወደ ኋላ የሚባለውን ነገር ሰርዘሽ ወደፊት ለመሄድ ሞክሪ ማለት ነው። ስለዚህ እንደዚህ ሊያስደስትሽ እሱ ደፋ ቀና ብሎ እንደዚህ እኮ ነው ላንቺ ብሎ ባንቺ ፍቅር እንደዚህ እፍ ብሎ ልጁ እየወደቀ እየተነሳ አንቺ እንደዚህ ማለትሽ አግባብ አይደለም ነው እንደ ቤተሰብ አይደለም። ስለዚህ መናበብ አለባችሁ፣ አብራችሁ መሆን አለባችሁ፣ ነገሮችን ማስተካከል አለባችሁ እና እንደዛ ነው መሆን ያለባችሁ ማለት ነው። ስለዚህ ቅር ባትባባሉ ጥሩ ነው ብዬ ነው የማስበው ማለት ነው። እንዲሁም ለስራም ከሆነ ደግሞ ይበቃችኋል። በቃ ኦዲንሶቻችሁ በጣም በቃ ከምንም በላይ በቃ የሚወዷችሁ ኦዲንሶች ስላሉ በቃ ይበቃችኋል። አሳለቻችኋቸው እነሱን ራሱ ማለት ነው። እና ስለዚህ ደግሞ በፍቅር አንድ ሰሞን እንደተለመደው ማለት ነው እፍ ብላችሁ ኑልን እና ከዛ ደግሞ በቃ ደግሞ ይቀጥል ይሆናል አይታወቅም ደግሞ ማለት ነው። እና እንግዲህ 1 ወር ነው 2 ወር ነው የቀራት እዩ ማለት ነው። ደግሞ እዛ ድረስ ደግሞ ያው ትንሽ ፍቅር ሆኑ ማለት ነው። ከዛ በኋላ ደግሞ አይታወቅም ምን እንደሚፈጠርላችሁ ማለት ነው። እና ቤተሰብ ለማንኛውም ማለት ነው ወንድሞቹም ያሉት ነገር ነው። እውነት ለመናገር በቃ ሰላም እናንተ ማውረድ አለባችሁ፣ ሰላም መሆን አለባችሁ፣ ነገሮችን ማስተካከል አለባችሁ። ልጅነት ሁልጊዜ የለም በነገራችን ላይ ማለት ነው። እና ስለዚህ ማስተካከል ያለባችሁን ነገር የምታስተካክሉት ራሳችሁ ናችሁ። እና ቅመምዬ ግን ትናንትና እውነት ለመናገር ደስ ብሏታል። ግን ብሩኬ ደግሞ አልፈልግም ትላት ደግሞ ቀር ብሏታል ማለት ነው። እና እንዴት አድርጌ ሊያዝሽ እንዴት ላድርግሽ አንቺ ልጅ እያላን ነበረ። እና እሷ ደግሞ አይ እኔ እኮ እንለያይ ታልኩ ደግሞ ለምን ጠራይ ዛሬ እያለችው ነበረ ማለት ነው። ብቻ ነገሮችን እኔ እንጃ እንዴት ማለት እንዴት እንደምናምናቸው አናቅም። ከወዲህ ጥሩ ይሆናሉ፣ ከወዲህ መጥፎ ይሆናሉ። እና አወዛገቡን እኮ እኛንም በቃ እንዴት እንሆን ተወዛገብን። አሁን ላይ ተወዛግበናል ቤተሰብ። አሁን እውነት ብሩኬ ማለት ነው ይህንን ቤት ማለት ነው ይህንን ቤት ገዛላት፣ በቃ ሰጣት፣ በቃ እሱ ከሷ ህይወት ወጣ ማለት አረ አስባችሁታል? እና ይሄ ነገር የማይደረግ ነገር ነው። እና እንደዚህ ማድረጋችሁ እኔ እንጃ አይመስለኝም። እና ተስፋ እንደማቋርጥ ደግሞ እናውቃለን። በአባቷን ፊት ሆነ በምንም ሆነ ፍቅር ነው፣ ፍቅር ያሸንፋል። በአባቷን በማንም ፊት ይሁን አለችን ለያይ ምንም ጣጣ የለውም። ደግሞ እንደገና እናንተ እኮ በነገራችን ላይ ሁልጊዜ ነው እንለያይ የምትሉት። በቃ ተለያየን ጨረስን አበቃን የምትሉት እኮ ሁልጊዜ ነው እንዴ! ሁልጊዜ ቪዲዮአችሁን እየገባችሁ ድጋሚ ማየት ትችላላችሁ እኮ። እና ስለዚህ እናቶች አትለያዩ፣ እኛ ደግሞ እንድትለያዩ አንፈልግም። አብራችሁ እንግዲህ የ4 ልጆቹም ክላስ ተዘጋጅቶላችኋል፣ ሁሉም ነገር ተዘጋጅቷል። እና ስለዚህ አብራችሁ ሆናችሁ እንግዲህ ነገሮችን ጨርሳችሁ
ወደ ጋብቻችሁ ገብታችሁ 4 ልጆችን ውለዱልን ማለት ነው። ውለዱልን የኦዲየንሶች አይደሉም? አዎ ኦዲየንሶች ደግሞ ውለዱልን ባሉ ኮሜንት ላይ ማለት ነው። እና ቤተሰቦችዬ ማለት ነው እዚህ ጋር ማለት ነው አንድ ነገር ደግሞ የምነግራችሁ ነገር አለ እውነት ለመናገር ማለት ነው። ወደ ኋላ ቀረት ትትልበት አይታችሁታል። ብሩኬ ደከመሽ ይላታል። ቅመምዬ ደከመሽ እና በጣም ነው የተጣላችሁት። እውነት በጣም በጣም ከምንም በላይ ማለት ነው። እና ለማንኛውም ደግሞ ማን ነው ጀግና ጀግና የምታጫውቷቸው ልጆች ማለት ነው ማለት ሀይሚዬን ለብቻ ብሩኬን ለብቻ የምንለያያቸው ልጆች። አይ እንግዲህ እናንተ ደግሞ ያው አንገታችሁን ሰበር ማድረግ አለባችሁ ማለት ነው። እነሱ መቼም እንደማይለያዩ እኔ ነግራቸዋለሁ። ከአሁን በፊትም መቼም አይለያዩም። እውነት ለመናገር መቼም አይለያዩም። በጣም ትልቅ ፍቅር ያሳለፉ ልጆች ናቸው። ትልቅ መንገድ የሄዱ ልጆች ናቸው። ወደፊት አላማቸው ወደፊት ነው እንጂ ወደ ኋላ አይደለም። እና ስለዚህ እናንተ ግን ገስት ላይ ቁጭ ብላችሁ በቱክቱክ ማለት ነው እነሱን ትታባጭሉ የምትሉ ልጆች ማለት ነው። አሁን ላይ እኔ እንጃ ምን እንደምትሉም አላውቅም። እኔ እንጃ ብቻ ሁሉም ነገር ለበጎ ነው፣ ነገሮች በሙሉ ማለት ነው። እና ለማንኛውም እንግዲህ ሰላም ያወርዳሉ ብዬ ተስፋ አደርጋለሁኝ። ያው ሁላችሁ የምትመኙ ነው። ትናንትና ራሱ ኮሜንት ላይ በቃ ተረጋጋ ብሩኬ፣ ጥፋቱ ያንተ እኮ ነው ተረጋጋ እየተባለ ነበረ ማለት ነው። ወዶ ነው በግዱ ይረጋጋል ማለት ነው። እና ቅመምዬንም አቶ መኖር እኮ አይችልም አለሷ። እውነቴን ነው። በቃ አለሷ መኖር አይችልም ሀቂቃ ማለት ነው። እና እሷም እንዲሁም ማለሱ መኖር አችልም። እና ከልባቸው ታይሆን በቃ ከአንገታቸው ነው እንለያይ ምንትስ የሚሉት ማለት ነው። እና አሁን ላይ እንግዲህ ሰላም ያወርዳሉ ብለን እናስባለን ማለት ነው። እዩም እንግዲህ የእዩም ልጅ እንግዲህ አባቱ 30 ሆኗል ማለት ነው። አላወቅነውም የማንኛው እንደሆነ ብቻ እሷ ራሱ ልታቀውም አልቻለችም ማለት ነው። ምክንያቱም ያም የእሷ ልጅ ነኝ የእሷ ልጅ አባት ነኝ ይላል። ያም መጥቶ የእሷ ልጅ አባት ነኝ እንዴ! ከስንቱ ጋር ነው በነገራችን ላይ ነገሮችን የምታደርጊው ማለት ነው። እና ስለዚህ አሁን ላይ በነገራችን ላይ ትልቅ ፋይል ይዤ እመጣለሁ ተፈለግሽ ብሏታል ማለት ነው። እንግዲህ ፋይሉን ደግሞ እስከምናየው ድረስ እንጠብቃለን ማለት ነው። እንግዲህ የብሩኬ ካልሆነ ጥሩ ነው። በነገራችን ላይ ብሩኬ በነገራችን ላይ የእሱ እንዳልሆነ በደንብ አድርጌ አውቃለሁ፣ የኔ እንዳልሆነ ብሏል። እሱም ራሱ ብሩኬ በነገራችን ላይ እንደዚህ አይነትም ወንድ አይደለም። እና እናቱ ራሱ እያለች ነበረ እኔ ልጆች እንደዚህ ነገር አይደሉም፣ ግን እኔ ቢወልዱልኝ ደስ ይለኛል፣ ግን በእንደዚህ አይነት መንገድ አይደለም ከሚወዷቸው ሰዎች ነው እንጂ ከማይወዷቸው ሰዎች እንዲወልዱም አልፈልግም፣ ልጆችም እንዲሰቃዩ አልፈልግም ብላለች ማለት ነው። ይመቻችሁ። ላይክ አድርጉ።